ሰላም ሰላም ሰላም። እሺ እኔ መናገር የምፈልገው በዚህ ሰዓት ወላሂ ያለሁት ዩኬ ውስጥ ነው። በጣም መሮኝ አንድ ነገር ልናዘዝ ነው የመጣሁት። ቆይ ኧረ እኔ ንዛዜ ልቀበል አይደለም ወንድሜ፣ ቁጭ አልከው። ያለሁት ዩኬ ማለት የት ነው? አሜሪካ ነው? እንግሊዝ ውስጥ ነኝ ያለሁት። እሺ ምን ሆነ? ንዛዜ እንደው አደራህ፣ እኔ ቤት ንዛዜ አይፈቀድም። አይ ሙኒት ጋም ቪዲዮ ምናምን አስቀምጬላት ነበር ከ3 ቀን በፊት ማለት ነው። በአሁን ሰዓት ደግሞ ጓደኞችን ማግኘት አልቻልኩም። ተረዳሽኝ? አልገባኝም። የሰፈሬ ልጆችም ማለት ነው። እና አባቴ በጣም ታሞብኛልና በዛ ላይ ብዙ ስቃይ እያሳለፍኩ ነው ያለሁት እዚህ ሀገር። ሳይክል አለኝ፣ የኤሌክትሪክ ሳይክል። እንግሊዝ ሀገር ላይ የሚኖር ሰው ካለ ሳይክሉንም ያለኝን እጄ ላይ ያለውን ነገር ወስዶ አባቴ መታከሚያ የሚገዛልኝ ሰው ነው ፈልገው። እባክሽ አንቺ ጋር የሚያዩ ሰዎች ሊኖሩ ይችላሉ። ባይሆን አልገባኝም። በእኔ 10 ቁጥር ጽፈህ የገባው ዋሽተክ ነው። እኔ እርዳታ ልሰራ እዚህ ውስጥ ያላችሁ እንግሊዝ ውስጥ እርዳታ አይደለም። እኔ እርዳታ አልጠየቅኩም። ኦኬ አንዴ ላስረዳለህ። እኔ እርዳታ አልጠየቅኩም። ኦኬ አንዴ ላስረዳለህ። ነገ ሚዲያ ላይ ወጣችሁ እኮ ትፖስቱኛላችሁ እንዴ? እኔ ፔጅ ላይ ማንንም ፖስት አላውቅም። ይሄን ማስፈራሪያ አታድርጉት። በነገራችን ላይ ወላሂ አይደለም። እኔ ወላሂ ያስፈራራሁሽ አይደለም። አንዴ ላስረዳለህ ሰው እንግሊዝ ሀገር ያላችሁ ሰዎች እቃ የሚሸጣለኝ እቃዬን የምትገዙኝ ሰዎች ካላችሁ እቃዬን ልሽጥላችሁና ገንዘቡን አባቴን ላሳክምበት እያለ ነው። ስለዚህ ፎሎ አድርጉትና ዩኬ ያላችሁ ሰዎች ኮንታክት አድርጉት፣ ፎሎ አድርጉትና ማለት ነው። በጣም አመሰግናለሁ። እሺ አባቴ ምን ያህል ብር ነው የተጠየቁት? ቤት ውስጥ ተኝቶ ነው ያለው። ሐኪም ቤት የሚወስድልኝ ሰው ብቻ የምፈልገው። ከዛ ጓደኞች አሉኝ። በሊቢያ 8 ዓመቴ ነው ተሰቃይቼ ነው የገባሁት። ብዙ ነገር መስዋዕት የከፈለልኝ አባቴ። አሁን እኮ እየጠየቁ ከአንተ የምታወራው በሌላ ነገር ነው። መፍትሄ ነው አይደል የምትፈልገው? አዎ ሳይክል የዴሊቨሪ የሚሆን ሳይክል አለ የሚገዛልኝ ሰው ወይ ፈጠርሽ አንተ አውራ የሚገዛኝ ሰው። ኦኬ ሳይክል እንግሊዝ ሀገር ሳይክል እኔ ሌላ አማራጭ ልሰጠው ነበረ፣ ግን እሱ የሚፈልገው ሳይክሉን መሸጥ ነው። ስለዚህ ሳይክል የምትገዙት ልጆች አናገሩት። ኦኬ እንግሊዝ ኮንሽ ነው ይሉ። አይ በቃ እኔ ሌላ አማራጭ ልሰጠው ነበር። አድምጩ፣ የሚያዳምጥ ሰይጣን ያዳምጥ። አዳምጡ መንፈስ ይሰጠው ይታያል። ና አዳምጡና ና አንቺ ተረጁ። እሺ ኢንቫይት አድርጌሻለሁ። ነይ ግቢ። ቅርሻታም ኮመንት እንደምትጽፉት አይደለም። እሺ ዝም ብላችሁ አታቀርሹ ኮመንት በየኮመንቱ። እሱ ያላሉ ይሄው ሳይክሌን የሚገዛኝ ሰው። እኔ ደግሞ አባትህ የት ነው ያሉት? ለሕክምና ስንት ብር ነው የተጠየቀው እየጠየቁት ነገ ትፖስትሽኛለሽ። ነገ እኔ ሰው ፖስት አላውቅም። የማንም ችግር እኔ ፔጅ ላይ ተፖስቶ አያውቅም። አንቺን አይደለም ያልኩት። ኦኬ ቪዲዮ ክፈትልን እያሉክ ነው። ቪዲዮ ክፈትላቸው። አባትህ ከአዲስ አበባ የስልፈር እንደሆኑ ንገራቸው። ሄደው የሚያዩልክ ሰዎች ካሉ ይዩልክ። አዲስ አበባ ለቡ አካባቢ ለቡ መብራት ኃይል። ኦኬ ለቡ መብራት ኃይል ያላችሁ ልጆች 5 ቁጥር ጻፉና አባቱን ሄዳችሁ እዩለት። ቪዲዮ ክፈትና በደንብ ችግርህን አስረዳ። ያ ቪዲዮ ማልከፍተው ማለት ነው። እዚህ ሀገር ላይ ወረቀት የተበላሽቶ ነው ያለው። አሁን እኮ ቪዲዮ ከፍተ ነበረ አይደለም? እንድታምኚ ነው የከፈትኩልሽ። ኦኬ በቪዲዮ ችግርህን ማታስረዳ ከሆነ ደግሞ እኔ ልተባበርክ አልችልም። አይደለም ቆይ አዳምጪኝ። እዚህ ያለሁበት ሀገር ወረቀት ተበላሽቶብኝ ነው ያለሁት። በቪዲዮ የሆነ ችግር ከመጣ አሁን ፍርድ ቤት እየጠበቅኩ ነው ያለሁት። ኦኬ የምትተባበሩት ልጆች ካላችሁ ግቡ።
ነይ ውጭ አንቺ ግማታም። ስለኔ መረጋጋት ምን አባሽ አገባሽ ውሻ። ሲጀመር እኔ ቤቴን የከፈትኩት ለእንደዚህ አይነት ነገር። ሂጅ ከዚህ ቅርሻታ። 5 ሳንቲም ኑ እርዱ። አሁን እዚህ ጋር ኑ ለአባቱ ብር ስጡ ብትባሉ ማሰጡ ሁላ መሲ አድምጩ። አደመጥኩትኝ። አባትክ ስንት ብር ነው ለሕክምና የተጠየቁት? አይ ቤት ተኝቶ ነው ያለው፣ የምፈልገው ሳይክል መሸጥ ነው አለ። ታዲያ ምን ላድርግ እኔ? እንዴ ታቀረሻላችሁ እንዴ ኮሜንት ላይ ተዘብዝፋችሁ? ከዚህ በኋላ ኮሜንት ስትኮሜንት እንደዚህ ስላስደረኩሽ ይቅርታ። እሺ ይቅርታ። እና ማርያ አናግረው። አንደኛ ቪዲዮ መክፈት አይፈልግም። ሁለተኛ ነገር በቃ ተናግሮ ብቻ እሱ እንትን መውጣት ነው የሚፈልገው። እኔ ደግሞ እርዳታ ሲጀመር አልሰራም። ወጣ በቃ ላናገረው ነበር መሲ። ቆይ አስገባልሻለሁ ማሬ። አስገቡት፣ ኢንቫይት አድርጉትና አናግሪው ውዴ። ማሚላ ወይ አባት ስንት ብር ነው የሚያስፈልጋቸው? ምናቸውን ነው ሲያመማቸው? ከታመመ በጣም ቆይቷል እና ቤት ውስጥ ተኝቶ ነው ያለው። ሐኪም ቤት ሄዶ ዘመድ ምናምን ዘመድ ባይኖር ይሻላል። ብሩ ስንት ብር እንደሚያስፈልጋቸው አታውቅም። እንዴት አድርገን ነው የምንረዳው? እኔ በተለይ እኔ አረብ ሀገር ያሉ እህቶች አልፈልግም። ለምን ብዙ ሚላ ለምትባለው ጥያቄ መልስ ስጥ። አባትህ ምንድነው የሚያስፈልጋቸው? ምን ያህል ሕክምና ስለ አረብ ሀገር አታውራ፣ ስለሌላው ምናምን ተዋቸው። እኔ የጠየቁ ጥያቄ ምንድነው? እኔ እየተጫወትኩ ነበር። ሲጀመር እኔ ቀኔን አታበላሹ እየመጣችሁ እንትን ብላችሁ። ስለተጠየቀው ጥያቄ መልስ ስጥ። አባትህ ከየት ሰፈር ነው ያሉት? አንደኛ። ሁለተኛ ምን ያህል ብር ነው የሚያስፈልጋቸው? ሶስተኛ ቪዲዮ አብራ ቪዲዮ አላበራም እንትና ያለውበት ሀገር የፍርድ ቤት ኬዝ አለብኝ ብሏል። እሱን እሺ እንረዳው። አባቱ አዲስ አበባ ናቸው። ስንት ብር ነው የሚያስፈልጋቸው? ሳይክል ሸጬ ነው ማሳከም የምፈልገው አለ። ዩኬ ውስጥ ሳይክል መግዛት የምትፈልጉ ልጆች ካላችሁ ገስት ግቡና ሳይክሉን ግዙት። የሳይክል ሸጦ ሕክምና የሚያሳክምለት ከሆነ ጨርሻለሁ። ሚውት አደርጋለሁ። በቃ አስወርጅኝ። እኔን ምንም ግልጽ ሊናገር አልፈለገም። አሶጪ መሲ አመሰግናለሁ። አዲስ አበባ ነው ያሉት። ለምን አባት የሚያስፈልገው ለማን ነውስ ብሩ የሚላከው? አሁን የመጀመሪያ እርዳታ እንኳን እንዳናረግልን መናገር አልፈለግክም አንተ። አዲስ አበባ ያለ ሰው ማለት ነው ሐኪም ቤት ወስዶ እኮ ማስመርመር ነው። እኔ በምን አውቃለሁ? ሕክምና ሳይንስ የአባቴን ስልክ ቁጥር ላክልኝ በውስጥ። ማሚላ መጀመሪያ ተረጋጋ። ይኸውልህ ይሄ ሶሻል ሚዲያ ነው ያለኸው፣ ሰዎች እንዲረዱክ እየጠየክ ነውና መረዳት ባለብክ መልኩ እንድትረዳ ሪዝኑን አባትህ ከየት እንዳሉ ምን እንደሆኑ ምን እንደሚያስፈልጋቸው በስነ ስርዓት ሰዓት ታለክስ አስረዳን። ከዛ እንረዳህና የምንችለውን እናደርጋለን። እሺ እኔ አሁን እስከማለት ድረስ እቤት እደውላለሁ። አልተነገረኝም። ዛሬ ሶስት ተነግሮኛል። አቤት ተኝቶ ነው ያለው። አባት መታከም አለበት ተባልኩኝ። ያለኝ ደግሞ በአሁን ሰዓት ሳይክል ነው። እንግሊዝ ውስጥ ያለ ሰው ሳይክል እንዲገዛኝ ብዬ ለሷ ነገርኳት። አባቴ ያለው ለቡ ነው። ለቡ በቤት ውስጥ ተኝቶ ነው ያለው። ሐኪም ቤት የሚወስድልኝ ሰው ካለ በዚህ ሳምንት ውስጥ እኔ እመልሳለሁ ብሩ እንደ ብድር። እዚህ ዩኬ ላይ ያለ ሰው እንዲተባበረ ነበር ያሰብኩት። ለምን የኔ ችግር መሸፈን ስለምችል በአሁኑ ሰዓት እጄ ላይ ስለሌለ ማለት ነው። እና ይሄ ነው የኔ። ኦኬ አዲስ አበባ ያለው ሰው ለቡ አካባቢ አባቱን ሄዶ ማየት የሚችል ሰው አለ እዚህ ውስጥ። ከዛ ያለውን ችግር ለኛ ማስረዳት የሚችል ለምን እሱ ከነበረበት ጭንቀት ካለበት ከህይወቱ ጭንቀት አንፃር ብዙ ማስረዳት ይችላል። አዲስ አበባ ያለ ሰው እሱና አባት ሄዶ ማየት የሚችል ሰው አለ ገብቶ መርዳት የሚችል። አረዲውን ጥሪው ጁዬ ተስፍሽን ደውለሽ ጥሪው አንዴ።
ኦኬ ቆይ አንዴ ቀጥታ አልደውልለት። እሺ እሺ ያ ጎረቤት አለክ ስልክ ማገናኘት የሚችሉ ጎረቤት ወንድም እህት ምናምን የአባቴ ስልክ አለ። ስጠኝ የፋዘርን ቁጥር 09 33 ቆይ አንዴ 33 91 91 እሺ 31 99 ሚላኖ ስምህ አንተ? ፋዘር ሄሎ ሰላም ጤና ይስጥልኝ። ፋዘር እንዴት ነው? ፋዘር ማግኘት እችላለሁ? ይቅርታ። እሺ ሄሎ እሺ አንተ የሚላ ወንድም ነህ? የሚላ ወንድም ነህ? ቆይ አንዴ ስምክ ማን ነው? መሐመድ የመሐመድ ወንድም ነህ? እሺ ፋዘር ምን ሆኖ ነው? አሟቸው ነው? ምናቸውን? የማሪ ሚታርጊ ስኳር ነው ያመማቸው? ሐኪም ቤት ሄዱ? ሐኪም ቤት ታይተዋል? መች ቀጠሮ አላቸው? ስኳሩ ኦኬ፣ ስኳርና ታይፎይድ ኦኬ። የት ሆስፒታል ነበር የታዩት? አምባ ኦኬ፣ የግል ሆስፒታል ነው የታዩት። እሺ፣ የሚያስፈልጋቸው ነገር ሕክምና ገንዘብ ምናምን የሚያስፈልጋቸው ነገር አለ? የገንዘብ ድጋፍ ያስፈልጋቸዋል? ማለት መታከሚያ ገንዘብ ፋዘር ይፈልጋሉ? እሺ መች ነው ቀጠሯቸው? ቀጠሯቸውማ መድኃኒት አስገባቸዋል፣ ግን ድጋሚ መታየታና ሙሉ ቼክአፕ ኦኬ፣ ሙሉ ቼክአፕ የሚደረጉት እንጂ ኦልሬዲ ህክምና ሄደው እንትን ህመማቸው ተነግሯቸው ስኳርና ታይፎይድ ተብለዋል። እሺ ሌላም እያመማቸው ስለሆነ ሙሉ ህክምና ያለ ኦኬ እሺ፣ መልሼ እደውልልሃለሁ። እሺ እሺ ወንድም፣ አብረው ቤተሰብ ልጆች አብረው እህት ወንድም አሉ? ከማን ጋር ነበር ሆስፒታል ሄዱት? ከይቅርታ ጋር። ኦኬ እሺ፣ ስምክ ማን ነው? ሐምዛ። ይኸውልህ ፋዘር የሚያስፈልጋቸው ነገር ካለ እኔ ተስፋ የሚባል ወንድማችን አለና እዛ እንዲያገኛችሁ እንዲያወራችሁ አደርጋለሁና ተስፋዬ ይደውልላችኋል። እሺ እሺ፣ አይዞህ፣ እሺ፣ አብሽር፣ ይሻላችኋል። እሺ፣ ያለው ሀቅ ይሄ ነው መሲ። አንደኛ እሱ ያለው ህክምና አልሄደም፣ በሽታው ምንም እንደሆነ ሳይም አልተመረመረም፣ ሰው የለውም፣ ለአባቴ ድረሱለት፣ አባቴን ህክምና ይዞልኝ የሚሄድ ሰው የለም ነው አይደል ያለው? ልጃቸው ሐኪም ቤት ይዟቸው ሄዶ ስኳርና ታይፎይድ ተብለው ከሐኪም ቤት መጥተው መድኃኒት ታዞላቸዋል። ቀጠሮ ነው የተሰጣቸው። ያለው ሀቅ ይሄ ነው። አመሰግናለሁ። ማሚላ ይኸውልህ ራስህ መጀመሪያ ተረጋጋ። ኦኬ፣ ምናልባት ስልክ መደወያም ካርድ ምንም ካለበት ጭንቀትም ነው እዚህ ደረጃ የመጣው። መሲ ማለት ወንድ ልጅ ቪዲዮ ከፍቶ ሲያለቅስ
ተረድተናል ካለበት ችግር ነው። ግን ተረጋግተክ አሁን እንደሰማነው አባትክ ደህና ናቸው። አንተም ሰምተሃል። ደውል ለማውራት እንኳን ትችል ይሆናል ካለበት ሁኔታ። ስለዚህ መሲ አናግራቸዋለች። የሚያስፈልገውን ነገር መሲ ታናግራቸዋለች። የሚያስፈልግ ነገር ካለ ደግሞ እዚህ ያለው ህብረተሰብ አባትን እናሳክባለን። አንተ ተረጋጋ። ሳይክልን የሚያሸጥክ ነገር የለም። ራስን ጠብቅ ወንድሜ። እሺ እኔ ወላሂ ስደውል እንዴት እንደሄደ ምንም ማውቀው ታሪክ የለም። ድንገት የተነገረኝ ምንም ማድረግ እናንተ ጋር መጣሁት። እኛ ተረድተናል። ኖ አይደለም መሲ፣ እኔም እንደጠረጠርኩ ታውቂያለሽ። ብር እንዲልክ ፈልገው እችን መላ ነግረውት ይሆናል ልጁን እንደዚህ ያስደነገጡት። ገባ ደንግጧል። አዎ እንደዛ ነው የተረዳሁት። ኢትስ ኦኬ በቃ ዋናው ይረጋጋሱ። ተረጋግቷል። አሁን አንደኛ ተረጋጋ። ግን ነገር ስልኬን ሴቭ አድርግ ብዬ በፕራይቬት ቁጥሬን የደወልኩለት የሚያስፈልጋቸው ነገር ካለ የቀጠሯቸው ቀን ተስፍሽ ይዟቸው እንዲሄድ እናደርጋለን። ከዛ በተረፈ ግን ፋዘር አክም ቤት ቆይቶ መቶ ምሳ በልተው መድኃኒት ውጠው ተኝቷል። ስኳርና ታይፎይድ ነው። ስኳር በመድኃኒት በየሰዓቱ ነው ሊቆጣጠሩት የሚችለው። ታይፎይድ ደግሞ የሚለቅ በሽታ ነው። ስለዚህ ኢትዮጵያ ያለ ሰው አንዳንዴ ውጭ ላለ ሰው አያስብም። ዝም ብሎ ያገኘውን ነገር ነው ለድፎ የሚናገረው። ስለዚህ አንተ ተረጋጋ። ኮሜንት ንግስት የምትባል ልጅ ይቅርታ እያለችሽ ነው። ይቅርታ አርጊላት። ፒንክ የለበሰችው ልጅ ይቅርታ ብላሻለች። ሳያጣሩ ነው ሞድሬ ኮመንት ላይ ዝም ብሎ እንትን ልክ እንደ መሲ ገብታችሁ እንደዚህ ሀቅ እንዲወጣ ማድረግ ብቻ ነው። ቴንክ ዩ መሲ፣ እናመሰግናለን። ወዴታችን ኮሜንታተርን አትከታተያቸው፣ ታያቸው። አንቺ ራስሽ ብላሽ ያገኘው ነገር ብቻ እነሱ ብዙ ነው የሚሉት። ሰላሙኝ መስዬ፣ በጣም ነው የምናመሰግነው። ወንድማችን ተረጋጋ፣ አስገብኝ እያለ ነው። እሺ ናግባ ሚላ እኔ ለአንተ ዝም ብሎ የሚያስደነግጥ ነገር ነግሮክ ስለሚሆን አንተ ተረጋጋ በቃ። በጣም አመሰግናለሁ ስላደረጋችሁልኝ ነገር። ምንም ሳይክል የሚያሸጠ ነገር የለም። የቀጠሮ ቀን ተስፍሽ አረርገው ይዟቸው እንዲሄድ እናደርጋለን። አንተ አረፈ ጉዳይህን ተከታተል። ያለው ሀቅ ይሄ ነው። እንግዲህ ሰምተሃል በጆሮ የሚያስፈልገው ነገር ካለ እኛ እንረዳሃለን። የዛሬ አመት ማለት ነው እንደዚህ በጣም ታሞ እንትና ላይ ነው ፍቄ ኖሮ እናወራለን። ሆስፒታል እያሉ አግኝቼዋለሁ። እሱ ጋር የምትኖር አያንቱ የምትባለው ናት ለምኛት እንደዚህ ያሳከመችልኝ ማለት ነው። እና እንደዛ መስሎኝ ነው እኔም የገባሁት ሮጪ እና ብዙ ሰው ማስቸገርም ስለማልፈልግ ነው። ቅድም የአረብ ሀገር እህቶች እንዲረዱኝ አይደለም የመጣሁት ያልኩሽ። ይቅርታ፣ በጣም ይቅርታ። አሁን ተረጋጋ በቃ። ደህና ናቸው። የቀጠሮ ቀን ስኳር ነው። ስኳር በሽታ በመድኃኒትና በምግብ ነው ሊቆጣጠሩት የሚችለው። በምግባቸውን መድኃኒታቸውን በስርዓት ከወሰዱ ምንም አይሆኑ። ንዴት፣ ብስጭት ቤት ውስጥ እንዳይኖር ይሄንን እንነግራቸዋለን ለወንድሞች። ከዛ በተረፈ ደግሞ የታይፎይድ የተባለው በሽታ ደግሞ እሱን ደግሞ በሕክምና በመድኃኒት የሚሻላቸው የከባድ በሽታ የለም። እግዚአብሔር ይመስገን። የታመመ ሁሉ የሆነ ነገር ይሆናል ማለት አይደለም። ምግብ አስተካክሎ ምግብ መድኃኒታቸውን በስርዓት መዋጥ ነው። እኛ ለተስፌ አድራሻውን እንሰጥና ተስፌ ሄዶ እንዲያቸው እንዲያዩልህ እናደርጋለን። እሺ። እና ሳይክልን የሚያሸጥ ነገር የለም። አመሰግናለሁ። እሺ፣ በጣም ከልብ አመሰግናለሁ ላደርጋችሁ። በጣም አመሰግናለሁ። በቃ ቻው መትዬ። መልካም ሁሉ። አመሰግናለሁ። እሺ